የአፍሪካ ህብረት ኤዩ ውጤታማነት ላይ ያለው አስተያየት እንደየ አመለካከቱ ይለያያል። አንዳንዶች ህብረቱን የመሪዎች ክለብ ነው ሲሉ ይተቹታል። ይህ ማለት ህብረቱ ለመደበኛው የአፍሪካ ህዝብ ጥቅም ከመቆም ይልቅ ስልጣን ላይ ያሉ መሪዎች እርስ በራሳቸው የሚከላከሉበትና የሚደጋገፉበት ስብሰባ ሆኗል በማለት ነው። የአምባገነኖች መሸሸጊያ ነውም ይባላል። ብዙዎች ህብረቱ በአባል ሀገራት ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች ወይም የዲሞክራሲ እጦትን በዝምታ ያልፋል ተብሎ ይተቻል። መሪዎች አንዱ ሌላውን እንዳይነቅፍ በሀገር ውስጥ ጉዳይ ጣልቃ አለመግባባት የሚለውን መርህ እንደ ጋሻ ይጠቀሙበታል የሚል እምነት አለ። አንዳንድ መሪዎች ህገ መንግስት እየቀየሩ በስልጣን ላይ ለመቆየት ሲሞክሩ ህብረቱ ጠንካራ እርምጃ አይወስድም የሚል ቅሬታ ይቀርባል። ህብረቱ መፈንቅለ መንግስት ቢያወግዝም ህገ መንግስት የመፈንቅለ መንግስት ግን በዝምታ ይመለከታል ይባላል። የአፍሪካ ህብረት ጉባኤዎች በአብዛኛው በዝግ የሚደረጉ ናቸው። ውሳኔዎቹም ከላይ ወደ ታች የሚወጡ በመሆናቸው መደበኛው የአፍሪካ ህዝብ በህብረቱ ውሳኔ አሰጣጥ ላይ ያለው ተሳትፎ እጅግ አነስተኛ ነው። ይህም ድርጅቱ የመሪዎች እንጂ የህዝቦች አይደለም ለሚለው ትችት መነሻ ነው። በሀገር ውስጥ የተበራከተው መፈንቅለ መንግስት ማስቆም አለመቻል አንዱ ችግር ነው። በምዕራብ አፍሪካ ማሊ፣ ጊኒ፣ ቡርኪና ፋሶ እና ኒጀር የታዩ መፈንቅለ መንግስቶች በዘላቂነት መከላከልና ወደ ዲሞክራሲያዊ ስርዓት መመለስ ላይ ትልቅ ፈተና ገጥሞታል። ሌላው ትልቁ የኢኮኖሚ ጥገኝነት ነው። ህብረቱ ሌሎች ሀገራት ላይ ጥገኛ ሆኖ እንዴት ነፃ ውሳኔ ሊያሰልፍ ይችላል የሚለው ትልቅ ጥያቄ ነው። የሚተላለፉ የህብረቱ ውሳኔዎችም በሀገር ዘንድ አለመከበር ይስተዋላል። እንዲሁም ስብሰባዎቹ ወርደው ውጤት ከማምጣት ይልቅ በጀትና አበል መብያ ናቸው። ታች ወርዶ ሲፈጸም አይታይም በሚል ይተቻልም። ይሁን እንጂ አህጉሪቱን አንድ ለማድረግ ብቸኛው ተስፋ ህብረቱ ነው የሚሉ አሉ። ከዛ ባለፈ ውጤታማ የሆኑባቸው ጉዳዮችም ይነሳሉ። የአፍሪካ ነፃ የንግድ ቀጠና የህብረቱ ትልቅ ስኬት ነው። በአህጉሪቱ በሀገራት መካከል ያለውን የንግድ ልውውጥ ለማሳደግ፣ የኢኮኖሚ ጥገኝነትን ለመቀነስ የጀመረው ግዙፍ ፕሮጀክት ተስፋ ሰጪ ነው። ሰላም ለማስከበር ስራዎች በበጎነት ይጠቅሱታልም። ህብረቱ በሶማሊያ እና በሌሎች ቀውስ ባለባቸው አካባቢዎች ግጭቱን በመቀነስ ረገድ ትልቅ ሚና ተጫውቷል። የአፍሪካ ሀገራት በዓለም አቀፍ መድረክ የአንድ ድምፅ ባለቤት እንዲሆኑ አድርጓልም። ሲል የአፍሪካ ሀገራት በዓለም አቀፍ ስብሰባዎች ላይ በተበታተነ መልኩ ነበር የሚቀርቡት። አሁን ግን የአፍሪካ ህብረት የቡድን 20 ቋሚ አባል በመሆኑ አህጉሪቱ በዓለም ኢኮኖሚ ውሳኔዎች ላይ ቀጥተኛ ድምፅ እንዲኖራት አድርጓል። በዓለም የአየር ንብረት ጉባኤዎች ላይ የአፍሪካ በአንድ ድምፅ እንድትደራደር በማድረግ የበለጸጉ ሀገራት ለጉዳቱ ካሳ እንዲከፍሉ ጫና ለመፍጠር አስችሏል። አፍሪካውያን ስለ ማንነታቸው እንዲያውቁ ፓን አፍሪካኒዝም ታሪካቸው እንዲከበርና በውጭ ሀገራት የሚኖሩ አፍሪካውያን በአህጉሪቱ ግንባታ ላይ እውቅና ሰጥቶ ይሰራል። አፍሪካ በዓለም ከፍተኛ ቁጥር ያለው ተፈናቃይ ያለባት አህጉር መሆኗ ህብረቱ የካምፓላ ስምምነት የተባለውን ህግ አጽድቋል። ስምምነቱ በዓለም ላይ በአይነቱ የመጀመሪያው ሲል ሀገራት በጦርነትና በተፈጥሮ አደጋ ለተፈናቀሉ ዜጎቻቸው ጥበቃ ድጋፍ እንዲያደርጉ የሚያስገድድ ህጋዊ ማዕቀፍ ነው። ምንም እንኳን ፈታኝ ቢሆንም ህብረቱ ግጭቶችን በራስ አቅም ለአፍሪካዊ ችግር አፍሪካዊ መፍትሄ በሚል ለመፍታት የሚያደርገው ጥረት አሁን ላይ ተጠናክሯል። ግን ብዙ ሀገራት ላይ ግጭቶች አልጠፉም። የአፍሪካ በሽታ መቋጠርና መከላከያ ማዕከል አፍሪካ ሲዲሲ የህብረቱ በጎ ጎን ነው። በኮቪድ-19 ወረርሽኝ ወቅት ህብረቱ ካሳየው ብቃት በስተጀርባ ይህ ተቋም አለ። አፍሪካ የራሷን ክትባት እንድታመርት፣ የጤና ባለሙያዎችን እንድታሰማራ እና ወረርሽኞችን በጋራ እንድትመክት በማድረግ ረገድ ትልቅ ስራ እየሰራ ነው።